ኦሪት ዘፍጥረት ምዕራፍ 14 በሰናዖር ንጉሥ በአምራፌል በእላሳር ንጉሥ በአርዮክ በኤላም ንጉሥ በኮሎዶጎምር በአሕዛብ ንጉሥ በቲድዓል ዘመን እንዲህ ሆነ። ከሰዶም ንጉሥ ከባላ ከገሞራ ንጉሥ ከብርሳ ከአዳማ ንጉሥ ከሰነአብ ከሰቦይም ንጉሥ ከሴበምር ዞዓር ከተባለች ከቤላ ንጉሥም ጋር ሰልፍ አደረጉ። እነዚህ ሁሉ በሲድም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባህር ነው። 12 ዓመት ለኮሎዶጎምር ተገዝተው ነበር። በ13ኛውም ዓመት አመፁ። በ14ኛውም ዓመት ኮሎዶጎምርና ከእርሱ ጋር የነበሩ ነገሥታት መጡ። ራፋይንም በአስጣሮት ቃርናይም፣ ዙዚምንም በሃም፣ ኤሚምንም በሴዊ ቂርያታም መቱ። የሁር ሰዎችንም በሴይር ተራራቸው በበረሃ አጠገብ እስካለች እስከ ኤልፋራን ድረስ መቱ። ተመልሰውም ቃዴስ ወደ ተባለች ወደ አይንሚስጳጥ መጡ። የአማሌቅን አገር ሁሉና ደግሞ በሐሴሶን ታማር የነበረውን አሞራውያንን መቱ። የሰዶም ንጉሥና የገሞራ ንጉሥ፣ የአዳማ ንጉሥና የሰቦይም ንጉሥ፣ ዞዓር የተባለች የቤላ ንጉሥም መጡ። እነዚህ ሁሉ በሲድም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤላምንም ንጉሥ ኮሎዶጎምርን፣ የአሕዛብን ንጉሥ ቲድዓልን፣ የሰናዖርን ንጉሥ አምራፌልን፣ የእላሳርን ንጉሥ አርዮክን ለመውጋት 5ቱ ነገሥታት በእነዚህ በአራቱ ላይ ወጡ። በሲድም ሸለቆ ግን የዝፍት ጉድጓዶች ነበሩበት። የሰዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሰዶምንና የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። በሰዶም ይኖሩ የነበረውን የአብራምን የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለዕብራዊው ለአብራምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊ መምሬ የአድባር ዛፍ ይኖር ነበር። እነዚያም ከአብራም ጋር ቃል ኪዳን ገብተው ነበር። አብራምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖቹን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውም። በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶቹን ሴቶቹንና ሕዝቡን ደግሞ መለሰ። ኮሎዶጎምርንና ከእርሱ ጋር የነበሩትን ነገሥታት ወግቶ ከተመለሰ በኋላ የሰዶም ንጉሥ የንጉሥ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብራም ሰማይንና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብራምም ከሁሉ አስራትን ሰጠው። የሰዶም ንጉሥም አብራምን ሰዎቹን ስጠኝ፣ ከብቱን ግን ላንተ ውሰድ አለው። አብራምም የሰዶምን ንጉሥ አለው፣ ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብራምን ባለጠጋ አደረግኩት እንዳትል፣ ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነ ሁሉ እንዳልወስድ፣ አውናን ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ።